እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አሜን። ጥር 15 በሁለት ዓመት ከ9 ወሩ የከበረች ወንጌልን ሰብኮ ጣዖት አምላኪዎችን በተአምራቱ ያሳመነውና ብዙ አሰቃቂ መከራዎችን የተቀበለው ሕፃኑ ሰማዕት ቅዱስ ቂርቆስ ዕረፍቱ ነው። ማኅበርተኞቹ የሆኑ 11,004 ሰዎችም አብረውት በሰማዕትነት አርፈዋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሕፃኑ ቅዱስ ቂርቆስና እናቱ ቅድስት ኢየሉጣ 3 ዓመት እንኳን ሳይሞላው በ2 ዓመት ከ9 ወሩ ታላቅ ሰማዕትነትን የተቀበለው ሕፃኑ ቅዱስ ቂርቆስ አባቱ ቆዝሞስ ወይም ስምዖን እናቱ ኢየሉጣ ይባላሉ። ሕፃኑ ቅዱስ ቂርቆስ በኅዳር 15 ቀን የተወለደ ሲሆን አገሩ በታችኛው እስያ ልዩ ስሙ አንጌቤን ይባላል። ዘመኑ ዘመነ ሰማዕታት ነበርና መመልኬ ጣዖት የሆነው ንጉሥ እስክንድሮስ ቅድስት ኢየሉጣን ለጣዖቴ ስገጂ ብሎ አስገደዳት። እርሷም ሕፃኑ ልጄ መጥቶ ይመስክር ብላ ስትናገር ሕፃኑ ቅዱስ ቂርቆስ ተጠራና ተጠየቀ። ሕፃኑ ቅዱስ ቂርቆስም ለጣዖት አንሰግድም፣ ዘላለማዊ የሆነ የማይሻር አምላክ ስላለ ለእርሱ ነው የምንሰግደው ብሎ የአምላኩን ክብር በሕፃን አንደበቱ መሰከረ። ሕፃኑም ይህን በመሰከረ ጊዜ ዕድሜው ገና 2 ዓመት ከ9 ወሩ ነበር። ነቢዩ ቅዱስ ዳዊትም ከልጆችና ከሚጠቡት አፍ ምስጋናን አዘጋጀ ሲል እንደተናገረ መድኃኔ ዓለም ክርስቶስም በቅዱስ ወንጌሉ ላይ አባት ሆይ የሰማይና የምድር ጌታ ይህን ከጥበበኞችና ከአስተዋዮች ሰውረ ሕፃናት ስለገለጥክላቸው አመሰግናለሁ ያለውን ቃል በሕፃኑ ቅዱስ ቂርቆስ ሕይወት ተግባራዊ ሆኖ አይተነዋል። በነቢዩም ትንቢት መሠረት በበዓለ ሆሳዕና ዕለት በእናታቸው ቅፍና ጀርባ ላይ የነበሩ እምቦቃቅላ ጨቅላ ሕፃናት ሆሳዕና በጌታ ስም የሚመጣ የእስራኤል ንጉሥ የተባረከ ነው በማለት አመስግነውታል። እንደዚሁ ሁሉ ቅዱስ ቂርቆስም በከሃዲው ንጉሥ ፊት የጌታችንን ክብር በመሰከረ ጊዜ ንጉሡ እጅግ ተቆጥቶ 40 ጋን ውኃ የሚይዝ በርሜል አስጥዶ 40 ቀን ሙሉ እሳት አስነድዶ ቅንጭብ፣ ዘይት፣ ዝፍጥና ሌላም በእጅጉ የሚጎዱ ነገሮችን በውስጡ ጨምሮ ሕፃኑ ቅዱስ ቂርቆስንና እናቱን ቅድስት ኢየሉጣን ወደዚያ እቶኑ እሳት እንዲከቷቸው አዘዘ። ንጉሥ እስክንድሮስ ጭፍሮቹን ሰም፣ ጨው፣ ባሩድ፣ ሙጫ፣ እርሳስ፣ ብረትን፣ ቅንጭብ፣ ቁልቋል ጨምሩበት ብሎ አዘዛቸው። ጭፍሮቹም ያዘዛቸውን ከፈጸሙ በኋላ መጥተው ያዘዝከንን ሁሉ ጨምረንበት ነዶ ፈልቷል አሉት። ድምፁም እንደ ነጎድጓድ ይሰማል፣ ወላፈኑም እንደ ፀሐይ ያንጸባርቃል። የፍላቱም ኃይል 14 ክንድ ያህል እየዘለለ ይወጣል። በውስጡ የሚጣሉትን ሰዎች እዘዝ አሉት። ያን ጊዜም ሕፃን ቂርቆስንና እናቱን ኢየሉጣን ይዘው ከእስር ቤት አወጧቸው። በክርስቶስ ስም ስላመኑ በእስር ቤት አግብተው አስረዋቸው ነበርና ፍላቱ ወደ ላይ በሚዘል በብረት ጋን ውስጥ ለመጨመር ሲወስዷቸው በዚያን ጊዜ 1,400 ሰዎች እንዲወጡና በፈላው የብረት ጋን ውስጥ የቅዱሳኑን አሟሟት እንዲያዩ ሹሙ አዘዘ። ቅድስት ኢየሉጣም የፍላቱን ግርማ ባየች ጊዜ ተሸበረች። ተጠብቆላትም ያለውን ዋጋ ትታ ልትክድ ፈለገች። ቅዱስ ቂርቆስም ይህን ባወቀ ጊዜ እናቴ ሆይ ከብረት ጋን ግርማ የተነሳ አትፍሪ፣ ድንጋጼም አይደርብሽ እያለ ከብሉይና ከአዲስ እየጠየቀ እንድትጸና አስተማራት። ነገር ግን እናቴ ሆይ አናንያን አዛርያንና ሚሳኤልንም እግዚአብሔር ከእቶን እሳት እንዳወጣቸው ወቂ፣ እኛንም ከዚህ ከብረት ጋን ውስጥ ሊያድነን ይችላል። እናቴ ሆይ ከሚያልፈው ከዚህ ዓለም ጭንቅ ልታመልጪ በማያልፈው በዘላለም እሳት ልትቀጪ ትሻለሽ? እናቴ ሆይ ይህን አትሽም፣ ይቅርብሽ። አሁን እግዚአብሔር በመካከላችን አለና ይረዳናል። ሶስናን ከኃጢአተኞች እጅ ያዳናት እኛንም ከብረት ጋን ያድነናል። ዳንኤልን ከአንበሶች አፍ ያዳነ እርሱ ያድነናል። እግዚአብሔር በዚህ ብረት ጋን ውስጥ ግዳጃችንን ልንፈጽም ፈቅዶም እንደሆነ የኢዮብን ነጻነት ወይም ትዕግስት ልናገኝ ይገባናል። እርሱ ልጆቹንና ሚስቱን ያገኘው ገንዘቡ ሁሉ አጥቶ በመጨረሻም ሰውነቱን አጥቶ ነበርና ምንም የቀረበለት አልነበረምና እግዚአብሔርን አመሰግነዋለሁ ከማለት በቀር ያለው ነገር የለም። እግዚአብሔር ሰጠ፣ እግዚአብሔርም ወሰደ አለ።
እግዚአብሔር ስሙ ለዘላለም ይመስገን አለ። እኛም ይህንን መከራ ልንታገስና የተጠበቀልንን ልንከተል ይገባናል ያለ አብዝቶ መከራት። ነገር ግን በዚህ ምክር እናቱን መመለስና ለሰማዕትነት ማዘጋጀት አልቻለም። ከዚህ በኋላ ቂርቆስ ዓይኖቹን ወደ ሰማይ አቅንቶ መጸለይ ጀመረ። እግዚአብሔር ሆይ ይህች ባሪያ ከምትክድ ከሕይወት መጽሐፍ እኔም ፋቀኝ አለ። አቤቱ ይህንን ነገር ልታደርግ አይገባም። አቤቱ እርሻውን ልታቃጥል ፍሬውንም ልትባርክ ትወዳለህን? አቤቱ እንጨቱን ቁረጡና አንድዱት፣ ቅጠሉን ጠብቁ ብለህ ልታዝ አይገባም። እንጨቱንም ቅጠሉንም ጠብቁ ብለህ እዘዝ እንጂ ይህ አይገባም። ያመነብህ ሁሉ ይህን ያይ ዘንድ ማዳን የሚችል አምላክ ኑሯቸው ቢሆን ከዚህ ከእሳት ባልሸሹም ነበር ብሎ እንዳይጠራጠር ዲያብሎስም ከባለስልጣኑ ይልቅ እኔ በረታው ቅዱሳኑንም ድል ነሷቸው ብሎ እንዳይመካ ከመንጋውም አንድ በግ ቀማው እንዳይል አቤቱ የኃይል መንፈስ ለእናቴ ስጣትና በርታት ብሎ ጸለየ። በዚያን ጊዜ ዲያብሎስ ከእርሷ ሸሽቶ ሄደ። ከዚህ በኋላ ቅድስት እናቱ እንዲህ አለች፣ በመንግሥተ ሰማያት አባት የሆንከኝ ልጅ ሆይ ጌታ ኃይል ሰጠኝ፣ የሚጠብቀንን ገድላችንን እንፈጽምና ድል እንንሳ አለችው። ብረት ጋኑን ሲነድ ሳየው በምንጭ ላይ በስቶ እንደሚወርድ ጣል ሆኖ አየዋለሁና። ቅዱሳኑም ይህን ሲነጋገሩ አንስተው ከብረት ጋኑ ውስጥ ጨመሯቸው። በውስጡም አንገትን የሚቆለምም ልብን የሚያጣምም ሆድን የሚሰነጥቅ ስርንም የሚበጥስ መሳሪያ ነበረበት። ወዲያውም የራማው ልዑል ሊቀ መላእክት ቅዱስ ገብርኤል እንደ ዓይን ጥቅሻ ፈጥኖ ከሰማይ ወረደና የብረት ጋኑን እሳት ፈጽሞ አበረደው። ከቅዱሳኑም አንዱን እንኳ ሳይነካው የብረት ጋን ማቃጠሉና መፍላቱ ጸጥ አለ፣ እንደ ውሃም ሆነ። ንጉሡም እሳቱ እንዳልጎዳቸው ሲያውቅ ከዚያ አውጥቶ በሕፃኑ ቅዱስ ቂርቆስ አፍና አፍንጫ መርዝ ከተተበት። ነገር ግን መርዙ ምንም አልጎዳውም፣ እንዳውም ምግብ ሆነው። ዳግመኛም ጨውና በርበሬ ባይኑ አነደደበት፣ አሁንም ምንም አልነካው። ከዚህም በኋላ ሹም እስክንድሮስም 14 የተሳሉ የጋሉ ብረቶችን ያመጡ ዘንድ ዳግመኛ አዘዘ። ሰባቱም በእናቱ አካል ሰባቱም በእሱ አካል ውስጥ ይተክሉ ዘንድ ከእነዚሁም ሁለቱም በጆሮዎቹ፣ ሁለቱም በዓይኖቹ፣ ሁለቱም በአፍንጫዎቹ፣ አንዱም በልቡ ይተክሉ ዘንድ አዘዘ። በሕፃኑም ላይ ሹሙ እንዳዘዘው አደረጉበት። አሁንም ሊቀ መላእክት ቅዱስ ገብርኤል ከሰማይ ወረደና ፈወሳቸው። ዳግመኛም የሕፃኑን ራስ ከነቆዳው ገፈው በእሳት ውስጥ ይጨምሩ ዘንድ ሹሙ አዘዘ። እንዲሁም አደረጉበት። ዳግመኛም ቅዱስ ገብርኤል እንደ ዓይን ጥቅሻ ፈጥኖ መጥቶ ይህን መከራ ከሕፃኑ አራቀለት። ዳግመኛም ሹሙ በመቃን ውስጥ ጨምረው በገመድ እንዲሰቅሉ ታዘዘ። ከዚህም መከራ መልአኩ አዳነው። ሐምሌ 19 ቀን በዓሉም በታላቅ ድምቀት የምናከብረው ይህን ሁሉ የሊቀ መላእክት የቅዱስ ገብርኤልን ተራዳይነት በማሰብ ነው። ንጉሡም በእንደዚህ አይነት ሁኔታ ብዙ ጭንቅና ስቃይ ሕፃኑ ቅዱስ ቂርቆስንና እናቱ ቅድስት ኢየሉጣን ለ3 ዓመታት አሰቃያቸው። እነርሱም መከራን እየተቀበሉ በከሃዲው ንጉሥ ፊት የአምላካቸውን ስም እየጠሩ መሰከሩ። እግዚአብሔር የሚሳነው ነገር የለምና ክብሩን ይመሰክሩለት ዘንድ የቢታንያን ድንጋዮችና የበለዓምን አህያ አንደበት ከፍቶ ያናገረ አምላክ 3 ዓመት እንኳን ባልሞላው በ2 ዓመት ከ9 ወር ሕፃን ልጅ ላይ አድሮ በወቅቱ የነበሩ አላውያንን ነገሥታት ክብሩን እንዲያውቁ አደረገ። ሕፃኑ ቅዱስ ቂርቆስ ሄድሮስ ላስፈጃቸው 144,000 የቤተልሔም ሕፃናት አለቃቸው ነው። ይህስ እንደምን ነው ቢሉ ሄሮድስ ሲያስፈጃቸው እኒያ እልፍ የቤተልሔም ሕፃናት የተገደሉት ጌታችንን ለማግኘት በተደረገው ፍለጋ ምክንያት ስለሆነ ቅዱስ ቂርቆስን በመሞት ይተካከሉት። እርሱ ግን የአምላኩን ስምና ክብር በማስተማርና በመመስከር ሰማዕትነትን ስለተቀበለ በዚህ ይበልጣቸዋልና ለእነኛ እልፍ የቤተልሔም ሕፃናት አለቃ አድርጎ ጌታችን ኢየሱስ ክርስቶስ ሾሞታል። ቅዱስ ገድሉም እንደሚናገረው መንገድ ጠራጊ ከተባለ ከዮሐንስ መጥምቅ በቀር ሴቶች ከወለዷቸው እንዳንተ ያለ አልተገኘም በማለት ጌታችን በማይታበል ቅዱስ ቃሉ ታላቅ የሆነ ቃል ኪዳኑን በመሐላ አጽንቶለታል። መጨረሻም ሕፃኑ ቅዱስ ቂርቆስ ተጋድሎውን ፈጽሞ ጥር 15 ቀን በ3 ዓመት ከ1 ወር በ3 ቀኑ አንገቱን በሰይፍ ተቆርጦ ሰማዕትነትን ተቀብሏል። ሲሰየፍም ከአንገቱ ደም ውሃና ወተት የወጣ ሲሆን 3 አክሊላትም ወርደውለታል። ጌታችንም የመከራውን ጽናት የትዕግስቱን ብዛት አይቶ ከመከራ ሊያሳርፈው ፈቀደና ተገልጾለት ሰላም ለከ ኦ ፍቁሬ ቂርቆስ አለው። ሰላም ለአንተ ይሁን፣ የመከራን ጽናት የትዕግስትን ብዛት አይቼ ከዚህ ዓለም ድካም ላሳርፍ መጣሁ ብሎ ብዙ ቃል ኪዳን ሰጠው። ስምህ በተጠራበት
ቤተ መቅደስ በታነጸበት፣ ስዕል ባለበት ቦታ ሁሉ የሕፃናት እልቂት፣ የከብት በሽታ፣ የእህል እጦት፣ ራብ፣ ቸነፈር አይደርስም የሚል አስደናቂ ቃል ኪዳንም ገብቶለታል። ሕፃኑም በምድር ላይ አልተቀበረም። ይልቁንም ጌታችን ኢየሱስ ክርስቶስ በኤልያስ ሰረገላ ሥጋውን አሳርጎለታል። እናቱ ቅድስት ኢየሉጣም በጥር 16 ቀን ሰማዕትነቷን በክብር ፈጽማለች። የቅዱስ ቂርቆስ ማኅበርተኞች የሆኑ 11,004 ሰዎች የጌታችንን ክብር እየመሰከሩ በሰማዕትነት አርፈዋል። ሕፃኑ ሰማዕት የቅዱስ ቂርቆስና ማኅበርተኞቹ የሆኑ የቅዱሳን ሰማዕታት ረድኤት በረከታቸው ይደርብን፣ በጸሎታቸው ይማረን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለኃያሉ አምላክ ለልዑል እግዚአብሔር ክብር ምስጋና ይግባው። ወስብሐት ለእግዚአብሔር ወለወላዲቱ ለድንግል ወለመስቀሉ ክቡር። ይቆየን።